ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሙኝላችሁ አለ ቤተሰቦች ስትጎንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካውሉ ለዚህን ኮሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ በኢራንና በአሜሪካ መካከል ያለው ከፍተኛ ውጥረት በእኛ ላይ ሊፈጥረው የሚችለው ኢኮኖሚያዊና ፖለቲካዊ ጫና ነው። አንዳንድ ኢትዮጵያውያኖች ምን ነው ከኢራኖቹ በላይ ኢራናዊ ሆንክ ምን ነው በዚህ ጉዳይ በጣም አሽቃበጥክ ያላችሁ አላችሁ። ጉድላችሁም ይሄ ጉዳይ እኛን በከፍተኛ ሁኔታ የሚጎዳ ምናልባት ረሃብ ላይ ችግር ውስጥ የሚጥለው ሊሆን እንደሚችል እወቅ። ኤዝምር የልጅ ጫታ አይደለም። ሲኤንኤን 24 ሰዓት እንግዲህ ሲኤንኤን 24 ሰዓት ብሬኪንግ ኒውስ ላይ ብታይ ስለ ኢራን ሲፈተፍት ነው የሚውለው። አሜሪካኖቹ ቁጭ ብለው ይህን ሲሰሙ ነው የሚውሉት። ቢቢሲም አልጀዚራ እያንዳንዱ ዓለም አቀፍ ሚዲያ እስቲ ዝም ብለህ ክፈትና ቴሌቪዥንን ክፈትና እየው እስቲ ስለ ኢራን ነው ቀን ሙሉ የሚፈተፍቱት። እንኳን የተነገረን ያልተነገረን በደህንነት በስለላ መረቦቻቸው በኩል አድርገው መረጃ ሲሰበስቡ ነው የሚሉት። ለምን ይሄ ጉዳይ ዓለም አቀፍ ቀውስ ይዞ እንደሚመጣ ይታወቃል። የኛ ሰው ገና ከመንደር አልወጣም። ገና ከመንደር ከቆበሌ ከሰፈር ቡትቶ ስላልወጣን አንዳንዶቻችን ማለት ነው አሁንም ጉዳይ አልገባም። ይሄ ጉዳይ የሃይማኖት ጉዳይ አይደለም። ይሄ ጉዳይ የመንደር አጀንዳ አይደለም። ይሄ ጉዳይ ዓለም አቀፍ ነው። እኔ እናንተ ለኔ ትጎረማላችሁ እንዴ? ትራምፕ እኮ ተጨንቋል እኮ አሁን አረጋኝ። በቀን አንድ ጊዜ እየወጣ ትዊት ያደርጋል፣ ይፎክራል፣ ይለማመጣል፣ ያስፈራራል፣ ይዶራደራል። ስንት ወሬ እንዳለበት በታ የአሜሪካ መሪ ዶናልድ ትራምፕ እንኳን ማለት ነው በየቀኑ እየወጣ ለሚዲያ ሰዎች ይዋሻል፣ ይቆባጥራል። ትራንት ያለውን ዛሬ አይደግም። ተጨንቆ እኮ ነው ያለ የኔ ጌታ። አፍሪካ በረሃብ ጅራፍ እየተጎረፈ ያለ ህዝብ ምኑን ያውቃል? በደምነ ሲመጣ መቀበል ብቻ እኮ ነው። ሲመጣ ለቅሶም እኮ ያለቅሳል። እንትን አንገት መድፋት እኮ ነው ይደና መሰደድ እኮ ነው ይሰደድ። ምንም የሚያውቀው ነገር የለም። ሌላ ዓለም የሚመጣውን ነገር ገና ከሩቁ ገና ከዓመታት በፊት ያሸታል፣ ያውቃል፣ ይረዳል። አሜሪካኖች እኮ የኢራንን ነገር ቀድሞ ተረድተው እኮ ነው ገና 40 ዓመት በፊት እኮ ነው ማዕቀብ መጣል የጀመሩ። ማሰቃየት መግረፍ የጀመሩ እኮ 40 ዓመት እኮ ነው በኢኮኖሚ ጫንቃቸውን ያጎበጡት እኮ። ለምን አውቀዋል፣ ተረድተዋል። እነዚህ ፋርሶች በጣም አደገኛ ህዝቦች ናቸው በጊዜ ካልተያዙ ተብለው እኮ ግን አልተሳካም። ከ40 ዓመት በኋላ ከ50 ዓመት በኋላ ነገሩ አልተሳካም። እና ዋናው ነጥብ ልምጣና ይሄ ነገር በኢራን እና በአሜሪካ መካከል ያለው ነገር ሰላም እንዲወርድ ዋና መጸለይ ያለበት አበሻ ነው። እነዚህ ነው ላቸው። ለምሳሌ ነዳጅ ዋጋ አሁን ካለበት ዓለም አቀፍ ዋጋ ምናልባት ወደ $200 እና ከዛ በላይ ሊወጣ ይችላል። አሁን እንግዲህ ካለበት $200 ወጣ ማለት ወደ 4 እጥፍ ማለት ነው። ኢትዮጵያ ደግሞ የነዳጅ ድጎማ ሙሉ በሙሉ አቁማ በዓለም አቀፍ ዋጋ እንዲወሰን አድርጋለች። ስለዚህ አሁን ያለው የነዳጅ ዋጋ 130 ብር ነው። 130 ብር የኖረ ነዳጅ ከ500 ብር በላይ ቢሆን ማናባት ነው ከቤት ወጣ ስራው ለምትገባ በእግር ወይ በአህያ ትሄዳለህ ወይ በፈረስ ትሄዳለህ። ደግሞ ፈረስም የዛኔ ዋጋ ይጨምራል፣ አህያም ዋጋ ይጨምራል። አይነካንም እኛ ነው መጨረቅ ያለብን። ኢራኖቹማ ነዳጁ ከጓራቸው ነው። ሳውዲዎችማ ነዳጁ ከጓራቸው ነው። ምን ችግር አለ? እንደ ወንዝ እኮ ነው። ችግር የለባቸው። ቆይ አንድ ቪዲዮ ላሳያችሁ። እቺን ቪዲዮ እኔ Iran is not the force that we fought back in the 1980s. They are a competent, large-scale military with 3 million men. They have been 3 ሚሊዮን ተዋጊ ነው ያላቸው ኢራኖች። እጅግ በጣም ኮምፒተንት የሆነ ኃይል የገነባች ኃይል ነው። ይሄ አልጀዚራ ላይ የተደረገ ውይይት ነው። እንስማ እስቲ። preparing, as Mehdi said earlier, for a defensive war with the United States. They will, as a nation, 83 million people will stand up against us. They will savage the oil fields of Saudi Arabia, the UAE, Qatar, and Kuwait. Oil will go over $200 a barrel, and we will lose people. ምናልባት ነዳጅ $200 በላይ ሊሆን ይችላል ነው የሚለው ይህ ሰው። በኢራቁ ውጊያ አሜሪካን ወክሎ የተዋጋ ከፍተኛ የጦር አዛዥም አናሊስትም ነው። ነዳጅ $200 ሊወጣ ይችላል። አሁን ከዛ በላይ ማለት ነው። አሁን ካለበት ዋጋ ቢያንስ 4 እጥፍ ይጨምራል ማለት ኢትዮጵያ ውስጥ ያለ የነዳጅ ዋጋ
130 ብር 4 እጥፍ ሲጨምር ወደ 500 ብር የተጠጋ ማለት ነው። 500 ብር 1 ሊትር ነዳጅ ገዝተህ ትቆሳቀሳለህ አበሻ። አሁንም ሃይማኖት ነው አይደል ጉዳይ። አይምሩም የኔ ጌታ። አሁን ሰውየው ምንድነው ያለ? ሳውዲ አረቢያን የነዳጅ ማጣሪያዎችን ሊቀጠቅጡ ይችላሉ። የኳታርን የአረብ ኤሚሬቶችን ሊቆጠቅጡ ይችላሉ፣ ሊያወድሙ ይችላሉ ኢራኖቹ። ለምን? በእነሱ ምክንያት ኢራን ከተጎዳች የእነሱን ጥቅም ለአንዴና ለመጨረሻ ጊዜ አከርካሪያቸውን ሊሰብሩ ይችላሉ ኢራኖቹ። በእርግጥም ሚሳኤሎቻቸው ለኢራን ዋና ከተማ ሳይሆን ለኢራን ነዳጆች፣ ለኢራን ነዳጅ ማጣሪያዎች፣ ማከማቻዎች የተነጣጠረ ነው። ድሮኖቻቸው የኢራን ነዳጅ የሳውዲ አረቢያ የነዳጅ ማጣሪያ ላይ አነጣጥረው ነው የተቀመጠ። 100% ነው የምላቸው። እና እዚህ ሀገር ይዘን የምንሯራጠው የነዳጅ መኪና ወደ ስቶርነት ሊቀየር ይችላል። ወደ ሱቅነት ልንቀይረው እንችላለን። የያዝነውን መኪና ውልፍት የለም አያምጣው እንጂ ይሄን ጉዳይ ነዳጅ በዓለም አቀፍ ደረጃ 4 እጥፍና 5 እጥፍ ጨምሮ አበሻ በሰላም ትኖራለህ። እና የኢራን ጉዳይ እንደ ትግራይ ጉዳይ፣ እንደ አማራ ክልል ጉዳይ፣ እንደ ኦሮሚያ ክልል ጉዳይ በጣም የሚያሳስበን ሊሆን ይገባል። አንዲት ብርጭቆ ነዳጅ ማናመርት ሰዎች ይሄ ጉዳይ የኢራን ሙስሊሞች ተቆጥቅጠው እኛ አሸይናው ነው ታድላቸው እናታችን። አንዳንድ ሰው የያዘው ጭንቅላት ሰርቫይቭ አረጉ ህይወቱን ማቆየቱ በጣም የሚያስደንቅ። ትራምፕ እኮ ሰሞኑን በጸሎት መርሃ ግብር ነበር ሰሞኑን አሜሪካ ልትወቃላች እና በጸሎት መርሃ ግብር ላይ እንኳን ስለ ኢራን እኮ መግለጫ የሰጡበት እኮ ስለ ኢራን መግለጫ የሰጡበት እና አሜሪካኖችን ያስጨንቃል ይሄ ጉዳይ። አጋጣሚ ኢራን የምትገኝበት ቦታ አደገኛ ቦታ ነው። ከ20 በመቶ በላይ የሚሆነው የዓለማችን ነዳጅ የሚሽከረከርበት ነው። ትሪሊየንስ ኦፍ ዶላርስ ግብይት የሚፈጸምበት ነው። እጅግ በጣም ወሳኝ ቦታ ነው። እሱን ተከትሎ ደግሞ የኢራን ጋሻ ጀግሬዎች እነ ሁቲና ሌሎች ታጣቂዎቹ ደግሞ የየመን ሁቲ ደግሞ ቀይ ባህርን ወደ ሲኦልነት የሚቀይር። በነገራችን ላይ ሁቲ የራሱን ሚሳኤል ነው የሚያመርተው። እዚህ አሁን እኛ ሀገር ትንሽ የሽምቅ ውጊያ ሲባል ጎጀራና ቁመጦ በቀኝ ነው እኛ ሰው ትዝ የሚለው። ሽምቅ እንደዛ ቀረሱ ቀረ። ይሄ ክላሽ ይዘው ተራራ መራራት። አሁን በዓለም አቀፍ ደረጃ ሚሳኤል ነው የምታስወነጨው። ሽምቅ ከተዋጋ መርከብ ነው የምታዋግተው። የአሜሪካን መርከብ፣ የእንግሊዝን፣ የጀርመን፣ የፈረንሳይ ያ እንደዛ ሆናል። ሽምቅ ውጊያ ይሄ ሰፈር ለሰፈር ቀበሌ ለቀበሌ ምናምን እንደዛ አይደለም። በዓለም አቀፍ ደረጃ ማምረት ጀምረዋል። እነዚህ ሚድል ሬንጅ ሚሳኤሎችን ባሊስቲክ ሚሳኤልን እኮ ሁቲዎች እኮ እንትን እያሉ እኮ የየመን ሁቲ እያመረተ ነው። ገና ከኢራን ድረስ ተጓጉዞ የለም እንደዛ የለም። ብር ብቻ ነው የተወሰነች $1,000,000 $100 ሚሊዮን ምናምን ይሰጠዋል። በዛ አብቃቅቶ በሺዎች የሚቆጠር ሚሳኤል ያመርታል። ዋሻ ሰርቶ ማለት ነው። እና ሂዝቦላ እንኳን ምን ያክል ዋሻ እንደሰራ ዓለምን ያስደነቅ እና ጋዛዎቹም እንደዚሁ ሐማስ ምድር ለምድር የሰራ ዋሻ በጣም ምትሃት የሆነ ምትሃት በጣም ትንግርት የሆነ እና ቀልድ አይደለም። አሁን ዓለም አቀፍ የሚመጣው ጫናና ቀውስ ቀላል አይደለም ለማለት ፈልጌ ነው። እኛን አይነካን ብሎ የተቆባረረው የተቀመጠ አበሻ እንዴት እንደሚነካታል እና ምን ተብሎ ነበር ትላላችሁ? ለሁሉም ግን ለኩም ለደጉም ግን እግዚአብሔር ዓለምን ሰላም እንዲያደርግ ዓለም ሁሉ የሚረጋጋበትን መንገድ እግዚአብሔር እንዲፈጥር ነው የምንሞኛው እንጂ እንዲህ ያለው ነገር ጅቡቲን ይቀጠቅጣሉ፣ ሳዑዲን ይቀጠቅጣሉ፣ ኳታርን ይቀጠቅጣሉ፣ አረብ ኤሚሬት ማንም ይቀጠቅጣል። እና ያ ማለት ዓለም አቀፉ ኢኮኖሚ ከየት ወዴት ሊሄድ እንደሚችል ለራሳቸው እንድትገምቱት
እድሉን እሰጣችኋለሁ። ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። በያላችሁበት ይሞቻችሁ። መልካም ጊዜ ይሁንላችሁ። ፒስ